صليب هو في المدينة الرياضية حو خلينا نشوف حول يدك صليب لا የኦርቶዶክስ እምነት ተከታይ ነኝ ግን አሁን ወደ ሙስሊም ለመግባት መንገድ ላይ በጣም ደስ በሚለው ነገር መጀመሪያ የሙስሊም እምነት ሰዎች ሰውን ያርዳሉ ይገላሉ አራጆች ናቸው የምትሉ የኦርቶዶክስ እምነት ተከታይ አብዛኞች የምንኖር ሙስሊም ሀገር ላይ ወሃቢዮች እኛ ሙስሊሞችን ለምን እንደሚገሉ ይታወቃል ነገር ግን ክርስቲያኖችን ግን ለምን እንደሚገሏቸው ሁሌ መልስ የማላገኝለት ጥያቄ አላሁ አክበር የድረሱልን ጥሪ ነው ድረሱልን የኢትዮጵያ ህዝብ ባካችሁን ድረሱልን በጣም የቆሰለ ሰው አለ የሞተም ሰው አለ የተጎዳም ሹፌር አለ እንደገና እንደዚሁም ደግሞ 6 መኪና በላይ የተያዙ መኪኖች አሉ ቤተክርስቲያን ትጣራለች ትፈልጋቸዋለች ስሙኝ እናንተ የመከላከያ ሰራዊት የፌደራል ፖሊስ እንዲሁም ደግሞ ልዩ የፖሊስ መዋቅር ውስጥ ያላችሁ ፍትህ ብለው የሚጠይቁ እነኝን ታላላቆች እንደምትመለከቱት ለህግ ይቅረቡ ይያሉ ያሳከቁ ነው የሚገኙ ሰላም እንዴት ናችሁ በድጋሚ በአዳዲስ መረጃ ተመልሼ መጣሁ በአደባባይና በጠራራ ፀሐይ የኦርቶዶክሳዊውን ወንድማችን አንገቱ ላይ መስቀሉን ሲበጥሱና ሲደበድቡትም ጭምር የሚያሳይ ቪዲዮ በአሁኑ ሰዓት እየተሰራጨ ይገኛል ምንድነው የሚለውንም በዚህ ቪዲዮ የምንመለከት ይሆናል ኦርቶዶክሳዊው ወጣት ሙስሊሞች አራጆች አይደሉም አብዛኛው ኦርቶዶክሳውያን እየሰራን እየተቀየርን ያለነው ሙስሊሞች ሀገር ነው እንደውም ከአሁን በኋላ በይፋ እስልምናን እቀበላለሁ ሲል ተናግሯል አብያዎች ሙስሊሞችን የመግደል በቂ ምክንያት አላቸው ነገር ግን እስካሁን ድረስ ክርስቲያኖችን ለምን እንደሚገሉ ምክንያታቸው አልገባኝም ስትል ሙስሊም እህታችን ጥያቄዋን አቅርባለች ሹፌሮች እባካችሁ ኢትዮጵያውያን ድረሱልን እየሞትን ነው ታፍነናልም ሲሉ ድምጻቸውን አሰምተዋል ታላቅ ጥሪ ኦርቶዶክስ ፌደራሎች ፖሊሶችና የተለያዩ የህግ አካላቶች ቀርቧል በአርሲ ኦርቶዶክሳውያን ላይ ለሚደርሰው ግፍና ጭፍጨፋ እያሉ የጠየቁ አርቲስቶችንና አባቶችንም ጭምር እንዲታሰሩ ለህግ ይቅረቡ የሚል ቻሌንጅ ተጀምሯል እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ ለኦርቶዶክሳውያኑ ጥሪ የቀረበበትን ቪዲዮ እናስቀድም ቤተክርስቲያን ትጣራለች ትፈልጋቸዋለች ስሙኝ እናንተ የመከላከያ ሰራዊት የፌደራል ፖሊስ እንዲሁም ደግሞ ልዩ የፖሊስ መዋቅር ውስጥ ያላችሁ አባላት በሙሉ ይህ ቪዲዮ ለነኛ ወገኖች መድረስ እንዲችል በደንብ አድርጋችሁ ሼር ኮፒ ሊንክ ታደርጉልኛላችሁ እናውቃለን እንረዳለን ለሀገር ክብር ብላችሁ ራሳችሁን ከወዳጅ ከዘመድ እንዲሁም ደግሞ ከቤተሰቦቻችሁ ለይታችሁ ለሀገር መስዋዕትነትን ልትከፍሉ በዩኒፎርም አጊጣችሁ በዱር በገደል በበረሃ እንደምትሳደዱ በዚህ ህይወታችሁም የሚደረግባችሁን ጫና እናውቀዋለን ወንድሞቻችሁን እህቶቻችሁን እናት አባቶቻችሁን እንድትገሉ የሚሰራባችሁን ሴራና የሚጫንባችሁንም ቀንበር በእጅጉ እንረዳለን የሆነው ሁሉ ሆኖ ከሀገር ከእናትም በላይ ክብሯ የሚበልጠው ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በገዛ ሀገሯ ኢትዮጵያ ላይ እንድትሰደድ እንድትጠፋ እየተሰራባት ይገኛል ይህንን ነገር ታዲያ እናንተ የቤተ መልካች ሆናችሁ ልታዩት በፍጹም አይገባም መጠየቅ መሞገት መምረር መቻል አለባችሁ ሁሉም በየገባው ልክ መረር ይያለ ካልተጓዘ በስተቀር ይህ መከራ የሚያበቃ አይደለም ሁሉ ጊዜ በመከራ የሚጀምረው ሞታችን መጨረሻው እንደምትመለከቱት በድራማ የሚጠናቀቅ ነው በህዝብ መበተን መጨረሻ ይሆናል ይህ አካሄድ ዋጋ ስለሚያስከፍል ሁሉም በያለበት ሊነቃ ያስፈልጋል ሊነቁ ከሚገቡ አካላት መካከል በተለያዩ የፖሊስ መዋቅር ውስጥ ያላችሁ ባለማህተብ ኦርቶዶክሳውያን ከፊት ቀድማችሁ ይሄን ነገር ለምን እንድትሉ ያስፈልጋል የእናንተ ልብስ በሚለብሱ ሰዎች የሚፈጸመውን ግፍና መከራ በደንብ ስለምትረዱት ለእናንተ አልነግራችሁም ባደረጋችሁት ማህተብ ከምንም ነገር በላይ ይበልጣልና ምረሩ እንላቸዋለን እውነት ነው አሁን ማንኛውም ኦርቶዶክሳዊ በያለበት ኃላፊነት ደረጃ ሆኖ ድምጹን ቢያሰማና ወንድማችን እንዳለው ቢመር መልካም ነው ምክንያቱም በዚህ ሁኔታ ተጽዕኖ ማሳደር ስለምንችል ማለት ነው እዚህ ቪዲዮ ላይ ኮሜንቶችን ለማንበብ ሞክሬያለሁ ብዙ የመከላከያ ሰራዊት ብዙ ፖሊሶች እዛ ቪዲዮ ላይ ኮሜንት ሰጥተዋል እኔ መከላከያ ነኝ ነገር ግን ከሀገሬም ከናቴም ከአባቴም ከሁሉም ነገር በላይ ሃይማኖቴ ነውና
እሺ ወንድሜ ጥሪውን ተቀብያለሁኝ ሲሉ ብዙዎች የስራ ኃላፊነታቸውን ጭምር እየጠቀሱ ተናግረዋል። በረታታና የሚደገፍ ሀሳብ ነው። ሌላኛውና እጅግ በጣም የሚገርመው ፓርት ደግሞ አሁን ላይ አርቲስቶች አንዳንድ አርቲስቶች ሁላቸውም ሳይሆኑ አንዳንድ አርቲስቶች ይህን ግፍ እየተቃወሙ እንዳለ እናውቃለን። እነሱ ላይ ለህግ ይቅረቡልን የሚል ዘመቻ ተፈጥሯል። ሁልጊዜ በተመሳሳይ መንገድ ለምን እንደምንመታ አይገባኝም። ተበዳይ ዝም ሲል ተከሳሽ ይሆናል። እየሆነላችሁ ነው ነገሩ። ይሄን ቪዲዮ ሼር ኮፒ ሊንክ ከማድረግ ትጀምሩልኛላችሁ። እኛ ኦርቶዶክሳውያን ለምን እንደሆነ አላቅም መቼውንም የማይፈታ አንድ ትልቅ ችግር አለብን። ከፊት እየቀደሙ የሚያበረቱን ቆርጠው እንድንቆርጥ የሚያደርጉንን ሰዎች የመጠበቅ ችግር ወይ ብቻቸውን እንተዋቸዋለን ወይ ደግሞ እኛ ራሳችን ይባሱኑ ከኋላ ሆነን ወጊዎቻቸው እንሆናለን። በእንደዚህ አይነት ሁኔታ ሰዎችን ስንቀያይር ሰዎች ሳይበረክቱልን በዚህ አይነት ሁኔታ እንድንገኝ ሆነናል። ጠላት ሆኖ የተነሱብንም ሰዎች ይህንን ነገር በደንብ ተረድተው ጫናቸውን በደንብ አድርገው ያሳድራሉ። ትግሎች እንዳይቀጥሉ ባለንበት መነቃቃት እንዳንጓዝ ብዙ አይነት የራስ ምታቶችን በእንደዚህ አይነት ሰዎች ላይ ይፈጥራሉ። ይኸው በየሙያቸው አንጋፋና ታላላቅ የሆኑ ሰዎችን ሰሞኑ እንዴት እያሳቀቁ እንደሆነ ተመልከቱ። አርሲ ላይ የተቀደሰ ተግባር እንደተፈጸመ ፍትህ ብለው የሚጠይቁ እነኝን ታላላቆች እንደምትመለከቱት ለህግ ይቅረቡ እያሉ እያሳቀቁ ነው የሚገኙት። አንዳችንም እንኳን ከጎናቸው አንቆም። ይታሰሩ፣ ትግል ውስጥ ይለፉ፣ ዛቻ ይድረስባቸው፣ እኛ ገበያው ላይ የለንም። ሁልጊዜ በእንደዚህ አይነት ሁኔታ ለራሱ ነው ሰውየው በሚል ማቅለያ ቃላት ብቻውን እንዲሆን እናደርገዋለን። ይሄ መሆን መቻል የለበትም። እንጠባበቅ፣ ከነምናምናችን እንዋደድ፣ ከነምናምናችን ቤተክርስቲያን ውስጥ መገኘታችን አስፈላጊ ነው። ጎረምሳውም ጳጳሱም እኩል ለቤተክርስቲያን ያስፈልጋል። እርስ በርስ እንጠባበቅ፣ ግዴላችሁ። እያሳሰርን ዝም የሆነ ነገር እየተደረገን ዝም ይሆንና ትግሎች አይቀጥሉ። አርሲን በአራት ቀን በአምስት ቀን ድብና አድርገን ረሳናት። ይሄ የሆነው በእንደዚህ አይነት ተደራራቢ ጫናዎች ምክንያት ነው። አይኖቻችንን ከምንም ነገር በላይ ለኦርቶዶክስ ተዋህዶ ቤተክርስቲያናችን እንግለጥ፣ እንጠባበቅ፣ እንዋደድ፣ ወደፊት በአቋም በመምረር እንጓዝ። እውነት ነው። እያስበላን ያለው አሁን ላይ አንድ አለመሆን ነው፣ መበታተን ነው፣ እርስ በራሱ መናቆር። አንድ ሰው እንኳን ጥሩ እንትን ይዞ ሲመጣ፣ ጥሩ ሀሳብ ይዞ ሲመጣ፣ ፕሮቴክት የሚያደርግ ነገር ይዞ ሲመጣ ያን ሰው በመንቀፍ ያን ሰው በመጣል ነው። ያን ሰው እንነቅፍና ያን ሰው እንጥለዋለን። ከዛ እንበታተናለን። መበታተናችን አሁንም ድረስ እያስበላንና እያስጠቃን ነው። እስከ ምናምናችን ድረስ ልንተቃቀፍ ይገባል። አንድ ሰው ስህተት ሲሰራ እንኳን ስህተቱን በውስጥ ማውራት፣ ራሱን ማናገር፣ ድር ቢያብር አንበሳ ያስር አይደል የሚባለው? በቃ እስከ ምናምናችን ድረስ ከህፃናት እስከ ወጣቶች እስከ አባቶች ድረስ አንድ ሆነን በአንድነት እስካልሄድን ድረስ ይሄ ነገር በርትቶ ከዚህ በላይ ሊያስቸግረን ይችላልና ምን ጊዜ መስራት ያለብን አንድነታችን። ታከር ለወገኖቹ ድምጽ መሆን ሲፈልግ ኢቭን ኢንፎርሜሽን እያመጣ ሲናገር እንኳን ለቪው ብለህ ነው፣ ለላይክ ብለህ ነው፣ ለፎሎወር ብለህ ነው፣ ኢቭን እኛንም ጭምር ማለት ነው የሚወርድብን እንትን ታውቃላችሁ። ለቪው ብላችሁ ነው፣ ለሰብስክራይበር ብላችሁ ነው ምናምን ይባላል። ግን እነዛ ከማለት ይልቅ የተሳሳትንበትን ቦታ ይህንን ባታደርጉ፣ በጨዋነት የሚሰጡን ኢንፎርሜሽንም አላችሁ። በጨዋ ደንብ የምትሰጡን ልጆች ሰው በጨዋ ደንብ አስተያየታችሁን ራሱ ብትሰጡንም መልካም ነው። ኢንፎርሜሽን ባለመዳረሱ ወገኖቻችን እያለቁ ስለ ለዚህ በቂ ምስክሩ ደግሞ ከዚህ በፊት በቀደምነት የሆነች እናታችን ከአርሲ ተፈናቅላ የተናገረችው ንግግር ማዳመጥ ትችላላችሁ። ከእንደዚህ አይነት ቦታ ሲጨፈጨፉ ብንሰማ ኑሮ እንሸሽ ነበረ፣ ወንድሞቼ አይሞቱብኝም ነበረ ስትል ነበር። ያ ደግሞ ኢንፎርሜሽን ሼር ያለመደራረግና አንድ ያለመሆን ችግር ስለሆነ ማለት ነውና ሀሳብ አስተያየታችሁን ኢቭን መገሰጽ ነው ካለብን በጨዋ ደንብ ልትገስጹ ነው የሚገባው እንጂ ማንም ሰው እኮ ሪስክ ይወስዳል እኮ አይደል? እንደዚህ አይነት ኮንተንት ሲሰራ ብዙ ሪስክ አለው፣ ብዙ ማስፈራሪያዎች አሉት፣ ብዙ ዛቻዎች አሉት። ራሳችን ሪስክ ላይ ጥለን ነው እየተናገርን ያለው። ግን ምንም ቢሆን ደግሞ የሞቱም አሉ። ስለዚህ የሞቱም አሉ። እስከምንሞትም የሆነ እስከሚደርስብን ድረስ ደግሞ ድምጻችን እናሰማለን እና እስከምናምናችን ድረስ ብንዋደድ ብንተቃቀፍ ብዙ መከራዎችን ማለፍ ስለምንችል ማለት ነው። ሌላኛው ዮኒ ማኛ በአርሲ ኦርቶዶክሳውያን ላይ ያስጨፈጨፋቸው ያለውን ግለሰብ ይሄ ነው ሲል ከነፎቶ ድረስ አምጥቶታል። እሱን እንመልከት። ሰላም፣ እንዴት ናችሁ? ሁሉ ነገር ሰላም ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምስራቅ አርሲ ዞን ላይ በተደረገው ጭፍጨፋ ላይ ዋናው ተሳታፊ ማን ነው? ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናሌ ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው።
ይሄ ሰውዬ ከነጀዋር ጋር እጅና ጓንት ሆኖ የሚሰራ ነው። ስለዚህ ከውስጥም ከውጭም ጠላት አሉ ሲባል ኢትዮጵያ ላይ ቀላል አይደለም። አርሲ ላይ ጀዋር መሐመድ ምን አይነት ችግሮች ሲፈጥር እንደነበረ ማንም የቅርብ ጊዜ ትውስታ ነው። አጫሉን በግድያ አስመልክቶ ሙሉ ለሙሉ የክርስቲያኖች ተመርጦ ክርስቲያን ኦሮሞ ሆነ ሌላም ብሔር ሆነ ጭፍጨፋ ተደርጎ ሬስቶራንታቸው እንዲቃጠሉ አድርጎ ጀዋር መሐመድ ሲሰራበት የነበረ ጉዳይ ነው። እንዲሁም ይሄኛው አሁን በሚደረገው አርሲ ላይ በሚጨፈጨፈው ህዝብ ላይ ዋና ሆኖ እያስጨፈጨፈ ያለው ጀማል ከናሌ ይባላል። የብልጽግና የምስራቅ አርሲ ዞን ዋና የጽህፈት ቤት ኃላፊ ነው። ስለዚህ ይሄኛው ቀንደኛ ከዛ ቦታ ላይ እስካልተነሳና የተሻለ ሰው እስካልመጣ ድረስ ምን ይቀጥላል? የኦርቶዶክስ ቤተክርስቲያን መውደም እንዲሁም ልጆቿ ምን መደረግ መገደላቸው አይቀርም። ስለዚህ እያንዳንዳችሁ ወንድምና እህቶቼ ይህን ኢንፎርሜሽን ሼር ኮፒ ሊንክ በማድረግ እንደዚህ አይነት ወንጀለኞችን ብዙ ሙስሊሞች ጨዋዎች አሉ ማቀው ብዙ ጨዋ ሙስሊሞች ብዙ መልካሞች ከኦርቶዶክስ ጋር ከሌላው ክርስቲያን ጋር ከነጹሃን ጋር ለምን ተገደሉ ብለው የሚያለቅሱ ሰዎች አሉ። ግን እንደዚህ አይነት ደግሞ አረመኔዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጨፍ የሚውለው ይሄ ነው። የሚገርማችሁ ያ ኢንፎርሜሽን ደርሷቸው መከላከያን ልከው ነበር። ይሄ ነገር ከመፈጠሩ በፊት ሲልኩ ይሄ አጭበርባሪ ሌባ በደንብ አስደግሶ በሪያ ብልቶ በደንብ አብልቶ ፈታርጓቸው አረ ምንም ችግር የለም ብሎ ልኳቸው 2 ቀን በኋላ ነው ይሄን ያስደረገው። ይሄን መንግስት አቃላችሁ እንደሆነ ምንም ችግር የለም ብሎ መከላከያን መልሷቸው ይሄ ነገር አፕል ሊሆን ነው ተጠንቀቁ መረጃ ደርሶናል ብሎ ሲባል ቀጥታ ሲመጡ ድግስ ነው የጋበዛቸው። በሬ አርዶ ተጋበዛቸው። በኋላ እነሱን ሸኘ። እነሱ ከሄዱ በኋላ የሚፈልጋቸው ሰዎች መጡ። ቤተክርስቲያንን አቃጠሉ። የሚፈልጉትን ህዝብ ገድለው ሄዱ። ይሄ ነገር የሚያስደርገው ዋናው ጀማል ከናሌ ይባላል። ስለዚህ የብልጽግና ጽህፈት ቤት ኃላፊ ነው። ከመንግስት ጋር ተመሳጥረው የሚሰሩ ሰዎች እነ ጀዋር መሐመድ እዚህ ጉዳይ ላይ በደንብ ባሉበት ይህን ህዝብ እንዲያውቀው መረጃ የደረሰኝን እነግራለሁ። እኔ መረጃ የሚሰጠኝን አልናገርም። እንደምታውቁት ሁልጊዜ ማናቸውም እውነተኛ መረጃ የሚያመጡ ወንድምና እህቶቼን ማናቸውም ስም ዮኒ ማኛ ጋር አይጠቀስም። ማናቸውም መረጃውን ብቻ አቀርባለሁ። በዛ ጉዳይ ላይ የምትሰሩትን ስራ ስሩ፣ በርቱ እላለሁ። አንተ ምንም ያላጠፉ ንጹሃንን ደም እጅ ላይ አለ። ምንም ያልበደሉ ምንም ያላደረጉ ከፖለቲካ ያልተገናኙ ንጹሃን ላይ የሚኖሩ አርሲ ላይ ለዘመናት የኖሩትን እንዲሁም ከ100 ዓመት በላይ የሆነ የቅዱስ ገብርኤል ቤተክርስቲያንን አቃጥለሃል። ስለዚህ ፍርዱን ታገኘዋለህ። እንደሰማችሁት ነው። ያው ከላይ ያሉ አካላት እንደሆኑ ኦብቪየስሊ የታወቀ ነው። ከዚህ በፊትም የፖሊሱ ዋና አዛዥ ተይዟል ተብሎ ነበር። ነገር ግን እሱን ለማስፈታት ብዙ ሽርንጉዶች እንደነበሩ ስቲልም ተፈቶ ሊሆን ይችላል። ከዛ በኋላ ምንም አይነት የሰማነው መረጃ የለም። ምንም አይነት ማለት ነው። ሌላኛው የሰላምና ጸጥታ ዋና ኃላፊው ደግሞ ጠፍቷል የተባለው በዚህ መልክ መረጃዎች እየወጡና በዚህ መልክ መረጃዎች እየተነገሩ ይገኛሉ። ነገር ግን አሁንም ዝምታ ነው የተመረጠው። አሁን በቀደም ጳጳሶቹ የሄዱ ቀን ራሱ በሬ ነው የሰጧቸው። ጳጳሳቱ ደግሞ ለተፈናቀሉት እርዳታ ይዘው ሄደው ነበረ። ስንዴ ምናምን ቤተክርስቲያኑ እናሰራለን ብለው ነበር። ነገር ግን እዛ ያለ ማህበረሰብ ደግሞ ጥያቄው ስንዴ ወይም የሚበላው የሚጠጣው ልብስ ምናምን አይደለም። በዋናነት ጥያቄው ልኑር ነው እያለ ያለው። ልኑር በቃ ሰብአዊ መብቴ ይከበርልኝ ነው እያለ ያለው። የጸጥታ ነገር ነው የፈለገው። አባቶቻችንም እርዳታውን ይዘው ሄደው ነበረ። እነሱም ደግሞ በሬ ሰጥተዋቸዋል። እዛው ያሉ አስተዳደሮች ምናምን ለአባቶቻችን በሬ ትናንት በሰራነው ቪዲዮ ማየት ትችላላችሁ። በሬ ነው የሰጧቸው ማለት ነው። እነሱም ምንም ነገር ሳይተነፍሱ ተመልሰዋል ማለት ነው። እጅግ በጣም ያሳዝናል። ሌላኛው ደግሞ የሹፌሮች እገታ ነው። የሹፌሮች እገታና ስቃይ እንግልት እስካሁን ድረስ በዚች ምድር በኢትዮጵያ ላይ እንደቀጠለ ነው። የኢትዮጵያ ሕዝብ ሆይ ድረሱልን እያሉ ይገኛሉ። ሰላም ቤተሰብ፣ ዛሬ ቀን 5/10 ወር 2018 የድረሱልን ጥሪ ነው። ድረሱልን የኢትዮጵያ ሕዝብ፣ የኢትዮጵያ ሕዝብ ባካችሁን ድረሱልን። ይህ ቦታ
ከመቂ ወጣ ብሎ ቆቃ አዱላላ ልንገባ ስንል ያለው ድልድይ ላይ በጣም የቆሰለ ሰው አለ፣ የሞተም ሰው አለ፣ የተጎዳም ሹፌር አለ። እንደገና እንደዚሁም ደግሞ 6 መኪና በላይ የተያዙ መኪኖች አሉ። አምልጦ የደረሱት እንደዚህ መተን ቆመናል። አሁን ምንም ማለት ወደ ኋላም የለም ወደፊትም የለም፣ ከኋላም ከፊትም መሃል ቦታ ላይ ያለ ነው። ይሄንን መልእክት እባካችሁ ወንድሞቻችን እባካችሁን ዘኑልንና ለሚመለከተው አካል አድርሱልን። እባካችሁ እናሳዝናችሁ። ምንም አላረግንም፣ እኛ ምንም ያደረግነው ነገር የለም። እንዳለ መኪና መጥቶ አሁን እዚህ ቆሟል። በከፊል ነው የተቀረ እንትን ያልኩት እኔ ቪዲዮ ላይ የገባልኝ ነው። እባካችሁን የኢትዮጵያ ሕዝብ ይሄው እዛ ጋር ጎማ እየቀየረ ያለ የምታዩት እሱ ተመቶ ነው። እዛ ጋር እሱም ተመቶ ነው እንደምታዩት። ያኛው ደግሞ ረዳቱም ይሞታል። እባካችሁ አገራችን ኢትዮጵያ በዚህ ደረጃ ላይ ነው ያለችው። ንጹሃኑ ሰርቼ ልብላ እያለ ቤተሰቡን የሚያስተዳድረው በላቡ ቤተሰቡን የሚያስተዳድረው ሹፌርም በዚህ መልኩ እንደምትመለከቱት መስራት አልቻለም። በዚህ ደግሞ ንጹሃኑ ይጨፈጨፋሉ በሃይማኖታቸው ምክንያት። በዚህኛው ደግሞ ሹፌሩ ከሀገር እየተንቀሳቀሰ ቤተሰቡን የሚያስተዳድረው ላቡን ጠብ አድርጎ እናቱን አባቱን የሚጦረው ወጣት በዚህ መልክ ደግሞ እየተንገላታ ይገኛል። ምድራችን ላይ ምንድነው እየተካሄደ ያለው? አገራችን እንዴት ነው እየሄደች ያለችው? በጣም ያሳስባል የእውነት። እዚህ ጋር የምትመለከቷቸው ኦርቶዶክሳውያን ናቸው። እዚህ ጋር የምትመለከቷቸው ኦርቶዶክሳውያኑ ቀያቸውን ለቀው ያመረቱትን ምርት ከጎተራ አስገብተው ያመረቱትን ምርት እንኳን ሳይበሉት የሸሹ ናቸው። ምርታቸው ደግሞ የተቃጠለባቸው በሳት የነደደባቸው እናት አባታቸውን ያጡ ወጣቶች፣ ልጆቻቸውን ያጡ እናቶችና አባቶች ይሄው እዚህ ጋር ተቀምጠዋል ማለት ነው። አገራቸው እንዴት ነው እየሄደች ያለችው? ወዴት ነው እየሄድን ያለ ነው? ይሄ ነገር መቼ ነው የሚያልቀው? መቼ ነው መጨረሻውስ? አሳሳቢ ነው። ስማ ሳትወድ በፊት ያደረጉ የምትፈልጉትን ወሰዳችሁ ምን ቀራችሁ? ስልም ክርስቲያን አይወለድም ብለው አስተኝተው ጎራዴውን ላይ ህፃናት ፊት ነው ይሄ የተደረገው። ህፃናቶች ምን ላርጋቸው? እኔ ቤት ወርቅ ነው ምን ያርግልኛ? በትዳር 22 ዓመታችን ነው። ስጋ ደሙን ተቀብለን ቆርበን ነው የተጋባ ነው። እድሜዋ ገና 37 ዓመቷ ነው። እመቤቴ ጌታ የተባብለን የኖርነን ህፃናት ፊት ነው የተደረገው። እናንተ ፍረዱኝ፣ እናንተ ወንድሞቼ ፍረዱኝ። የፊድሪ ጠቅላይ አሁን ስለዚህች እውነት ማህተብ ስትል መልስልኝ። በዚህ አባት ቦታ ያንተ ባለቤት አይን ፊት ለፊት እንዲህ ብትታረድ ወይም ደግሞ ባንቺ ቦታ እናትሽ በፊት ለፊትሽ ስትታረድ ብታይ ምን ይሰማሻል? አሁን ማህተብ አድርገህ ህመም ካልተሰማ የነዚህ ባለማህተቦች አሁን ማሳለፍ ትችላለህ። ባለማህተብ ስላልሆንክ አሁንም በአርሲ አሰኮ የሚገኙት በመጠለያ ውስጥ ነው። አባቶች ዝም ብላችሁ እንድትሄዱ ሳይሆን አስፈላጊውን የሆነ የምግብ ግብአት ቀያሪም ልብስ የላቸውም። የሚልሱት የሚቀምሱት የለም። ህብረተሰቡ እያዋጣ ነው እያገዛቸው ያለው። ይሄን ነገር እንድታስተካክሉና ዘላቂ የሆነ ከፊት የሚቀድም አባት እንድትመድቡላቸው ስንል ጥሪያችን እናስተላልፋለን። እንደሰማችሁት ነው እየተሰራ ያለው ግፍና ጭካኔ ጥግ ማለት ነው። የተናገረውን እንኳን መልሼ መናገር አልችልም። እንኳን መናገር መስማቱ ራሱ ይዘገናል። ይህን ነገር ከዕለት ዕለት በቀን በቀን ከመስማታችን እየተነሳ እየለመድነውን ጭምር ነው። በቃ በጣም አዳብት እያደረግነው እየለመድነው ጭምር ነው እና እግዚአብሔር በቃ ይበላል። ሌላኛውና በጣም የሚገርመው ሆድ አደር የሆነ አንድ ሰው አለ። እስኪ እሱ እንመልከት። ይቅርታ ለቃላቴ ያው ትንሽ ስላበሳጨኝ ነው። እስኪ እሱ እንመልከተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እኔ የሙስሊም ተከታይ ለመሆን በመንገድ ላይ ነኝ። የኦርቶዶክስ እምነት ተከታይ ነኝ፣ ግን አሁን ወደ ሙስሊም ለመግባት መንገድ ላይ ነኝ። በጣም ደስ በሚለው ነገር ማለት ነው። በመጀመሪያ የሙስሊም እምነት ሰዎች ሰውን ያርዳሉ፣ ይገላሉ፣ አራጆች ናቸው የምትሉት ነገር የምንኖረው ኢትዮጵያን አብዛኞች የኦርቶዶክስ እምነት ተከታይ አብዛኞች የምንኖር ሙስሊም ሀገር ላይ ነው። የምንኖረው የሙስሊም ሀገር ላይ ነው። ይሄው ስራ እየሰራ ነው። ከዛ ውጪ ግን በሙስሊም አማካኝተው ኦርቶዶክስ የሚኖርበትን ቦታ ላይ ቤተክርስቲያናቸውን ሄዶ ካቃጠሉ
ሰዎችን ሄዶ የሚገሉ ከሆነ እነሱ ሙስሊሞች ናቸው ብላችሁ የምታስቡ ደደቦች ካላችሁ እናንተ ምንም ላረጋችሁ ልረዳችሁ አልችልም። ግን እኔ ባለውበት ሀገር ላይ የምኖረው የሙስሊም ሀገር ስለሆነ በጣም ተከብሬ ራሴን አስከብሬ እነሱም አክብረውኝ እንደፈለኩኝ የምኖረው የሙስሊም ሀገር ነው። ማንም ሲታረድ ሲያርድ አይቻላል። ስለዚህ የሙስሊም እምነት ተከታይ ቤተሰቦቼ ሁላችሁም ጎረቤቶቼ እዚህ ቲክታክ ላይ የምታውቁኝ በሙሉ እባካችሁ ወደ ሙስሊም እምነት እንድቀላቀል እንግዲህ እናንተም ትንሽ ድጋፍ እንድታረጉልኝ በዚህ አጋጣሚ መናገር ፈልጋለሁ። ይሄንን ቪዲዮ በተቻላችሁ መጠን ጥሩ ሙስሊም እምነት ተከታይ የሆነ ሙስሊም ሻሃዳ ሊያስይዝ የሚችል ሰው ካለ እባካችሁ እንዲደርስልኝ በደንብ አርጋችሁ ኮፕሊንግ ሼር አድርጉ። በደንብ ደጋግማችሁ ሪፖስት ያደረጋችሁ አድርሱ። በዚህ አጋጣሚ በጣም ወዳችኋለሁ። ይሄ ሃይማኖትን በደንብ የማያውቅና እንደዚህ አይነት ሰው ናቸው አሁን እያስቸገሩ ነው ያሉት። ሃይማኖት ማለት ምን ማለት ነው? የሚከተላት ሃይማኖት ምን አይነት ሃይማኖት እንደሆነች እንኳን የማያውቅ ሰው ነው እያስቸገረን ያለው አሁን ላይ። ራሱ ጠየቀው፣ ራሱ መለሰው። ምን አለ? ሙስሊሞች አራጆች ናቸው እያላችሁ የምትሉ ሰዎች አለ። ሙስሊሞች አራጆች አይደሉም አለ። ከዛ ምን አለ? በእነሱ ስም የሚያርዱ በሙስሊሞች ስም የሚያርዱ ናቸው አለ። በቃ ጠየቀው፣ ራሱ ጠየቀ፣ ራሱ መለሰ፣ ራሱ መፍትሄ አመጣ። ከዛስ በቃ ሃይማኖት ሊቀየር ነው። ይሄ ምን ማለት ነው? ይሄ ራሱ ያውቃል እውነታው። ሲጀመር አውቀህም አነህም አይደለም ኦርቶዶክስ እንኳን አታውቃትም ኦርቶዶክስ ሲጀመር ማለት ነው። ሲቀጥል ደግሞ እኛ ሙስሊሞች አላለን። አሁንም ቢሆን እኔ ጎረቤቴ ሙስሊም ነች፣ ጓደኛ አለኝ ሙስሊሞች አላለን። እያልን ያለነው ሙስሊሞችን የሚመስሉ ወይም ሙስሊም ነን ብለው ራሳቸውን የሚጠሩ ግን ሙስሊም ያልሆኑ ውሃብያዎች ነው እያልን ያለነው። ይህንን ደግሞ ራሳቸውም እያሉ ነው አይደለ? እኛ ተከባብረን ተዋደን ተፋቅረን ከሙስሊም ቤት ማህበረሰቡ ጋር የምንኖር ነን። ይህንን ራሳቸው ይመሰክራሉ። ኢቭን ራሳቸው ሙስሊሞች ራሱ እነዚህን ሰዎች እየተቃወሙ ቪዲዮ እየሰሩ ነው፣ አሰማችኋለሁ። ከዛ በፊት ግን እኔ አሁን ራሱ ይህን ቪዲዮ እየቀረጽኩ ላሳያችሁ አንድ ነገር። አሁን ይህን ቪዲዮ እየቀረጽኩ ፊት ለፊት የሚገኘው ካፌ ላይ ሁለት ሙስሊሞች ከአንድ ቄስ ጋራ ቁጭ ብሎ ይወያያሉ። አንድ ጊዜ ጠብቁ፣ እሱን ላሳያችሁ። አያችሁ አይደለ? ይሄ አሁን እኔ እየቀረጽኩ ፊት ለፊት ያለ ካፌ ላይ ሙስሊሞች ሁለት ሴቶች እንደምትመለከቷቸው ሁለት ሴት ሙስሊሞች ከአንድ ቄስ ጋራ እየተወያዩ እያወሩ ነው ያሉት። ይሄ ማለት እኛ ሙስሊሞች ጋር ተዋደን ተከባብረን እንኖራለን እስካሁን ድረስ ማለት ነው። ስለዚህ አንተ ራስህ ለማለት የፈለከው ነገር ራሱ አልገባኝም። እዛ ስለሚያሰሩ እዛ ስለምትኖር ስለዚህ እንደዚህ ተብለዋልና ሃይማኖትን ለመቀየር ምክንያቱ ምንድነው? ሲጀመር አንድ ሰው ከአንድ ሃይማኖት ወደ ሌላ ሃይማኖት ለመቀየር ምክንያቱ ምንድነው? ሌላኛው ሙስሊሟ እህታችን ምን እንደምትል ደግሞ እናዳምጣት እስኪ። ወሃቢዮች እኛ ሙስሊሞችን ለምን እንደሚገሉን ይታወቃል። ነገር ግን ክርስቲያኖችን ግን ለምንድን ነው የሚገሏቸው? ሁሌ መልስ የማላገኝለት ጥያቄ። እኛን ሙስሊሞችን የሚገሉን ሀሪማዎችን የሚያፈርሱት፣ መስጊዶችን የሚቀሙት፣ ዑለሞቻችንን የሚገሏቸው፣ የሚያሰቃዩቸው፣ የሚያስሯቸው ለምንድን ነው ብለን ስንል ማለት ነው ስልጣኑ የእኛ ነው። መጅሊስን እኛ አሸንፈናልና እኛ ያመለክነውን ታመልካላችሁ፣ እኛ የምንሆነውን ትሆናላችሁ፣ በእኛ ቁጥጥር ስር ናችሁ ነው እያሉ ያሉት። ያ በጉልበት የወሰዱትን መጅሊስ ማለት ነው፣ አባቶቻችን የመሰረቱትን መጅሊስ። ስለዚህ እኛ ሙስሊሞች ደግሞ ሙስተሒል እናንተ የምታመልኩትን አናመልኩም አንድ አላህ ሱብሓነሁ ወተዓላን እንጂ እያለን ነው እየሞተን ያለ ነው። ለምሳሌ ልንገራችሁ፣ ፊንፊኔ ላይ የዛሬ 3 ዓመት ጁማዓ ሰግደው ሲወጡ ወንድሞቻችንን የረሸነው ማን ነው? የውጭ ወራሪ ነው? ክርስቲያኖች ናቸው? አይደሉም። ታጣቂ ገደላቸው። እራሳችሁ ያስታጠቃችኋቸው ኃይሎች ናቸው የገደሏቸው። ስለዚህ እኛ ሙስሊሞች እናንተም ዓላማችሁ እኛን አጥፍታችሁ ኩፍርን ለማስፋፋት ነው። እኛም ደግሞ ሞት ዋጅብ ስለሆነ እንሞታለን፣ ሞትን አንፈራም። ግን ጥያቄ የሚሆንብኝ ክርስቲያኖችን ለምን ይገሏቸዋል የሚለው ነው። ለምን እንዳልኩኝ ታውቃላችሁ? አፍሪካ ቲቪ ላይ የእነሱ ሼክ ሲያስተምር የክርስቲያን ስጋ መብላት ይቻላል፣ የክርስቲያን ሴት ማግባት ይቻላል ይላል። አላለም እንዳትሉ ካላችሁ ኮመንታችሁን አውጥቼ ነው ቪዲዮውን ፖስት የማደርገው። ግን ማግባትና መብላት ከቻላችሁ ለምንድን ነው የምትገሏቸው? ሁሌ ጥያቄ ይሆንብኛል። ስለዚህ ይችን ቪዲዮ ዛሬ እያወራረዳችሁ አጣብቁኝ። ስራ አለብኝ፣ በጣም ብዙ ስራና የኛዎቹ ደግሞ ኮፒ ሊንክ አድርጉልኝ እና አብሽሩ፣ ቻሉት። እሺ እኔን ከእንደዚህ አይነት ነገር ማንም የሚያስቆመኝ የለም። ልንገራችሁ፣ ሙስሊም እህታችን በዚህ መልክ ነው ጥያቄዋን የጠየቀችው፣ እንደገና ደግሞ ድምጽም የሆነችው።
ምንድነው ልዩነታቸው? ያስተምሯቸው ልዩነት ምናምን የሚለውን እንግዲህ በሌላ ቪዲዮ እናየዋለን። ከዚህ በፊት እየሰራንበት ነበር። ሌላው ደግሞ እፎይ ማለት እሱ ቤት እየሄዳችሁ መከታተል ነው። በጣም ትልቅ ልዩነት አላቸው በሁለቱ ማለት ነውና ይሄ ወንድማችን አሁንም ቢሆን የተናገርከው ነገር እስልምናን ወይም ከኦርቶዶክስ ሃይማኖት ለመውጣት የሚያደርግ አይደለም። መጀመሪያ ኦርቶዶክስን እወቅ። ከአንድ ሃይማኖት ወደ ሌላ ሃይማኖት ለመቀየርም ምንድነው የሚያስፈልገው? በምን ምክንያት ነው ሃይማኖት የሚቀየረው የሚለውንም እወቅ መጀመሪያ ማለት ነው። ሌላኛው ደግሞ እኛ ኦርቶዶክሳውያን ብዙዎቹ እየኖርን ያለ ነው በእነሱ ሀገር ነው እና እየሰራን ያለው ነው ደግሞ በእነሱ ሀገር ስለሆነ ነው ያልከው ማለት ነው። በእነሱ ሀገር ወይም በአረቢያ ሀገር ላይ ንጹህ ሙስሊሞች አሉ እናምናለን፣ የተባረኩ እነሱን አሁንም እየነካን አይደለም። ሙስሊሞችም አላልንም እኛ ጽንፈኛ ውሃብያ ነው ያለ ነውና ኢቭን በዛ በውጭው ዓለም እንኳን አንዱን ወንድማችን በአደባባይ በጠራራ ፀሐይ እንዴት እያደረጉ እንደሚያመናጭቁት ተመልከቱ። በአረብኛ ነው። አረብኛ የምትችሉ ሰዎች እንግዲህ ተርጉማችሁ ስሙት። ትርጉሙንም ኮሜንት ላይ ጻፉልን እንግዲህ የምትችሉ ምን እያሉ እንዳለ ማለት ነው። እሱን እንመልከት። صليب هو في المدينة الرياضية حو خلينا نشوف حو ليدك صليب لا صليبي هذا صليبي في المدينة الرياضية ወይ ጉድ አለ። እንግዲህ የነዚህ ግብረ አበሮች ናቸው ዛሬ በሀገራችን በኢትዮጵያ ላይ ተሰግስገው አክራሪ ነን በመግደል ጽድቅ አለ ብለው የሚያምኑ አክራሪ ወሃቢስቶች እያባሉን ያሉት ማለት ነው። ይህ እየሆነ ያለው በሀገረ ሊቢያ ነው። ስደተኛ ላይ ነው እንደዚህ ያለ ሃይማኖት ተኮር ጥቃት እያደረሱበት የሚገኘው ማለት ነው። ወይ ኤርትራዊ ነው ወይ ኢትዮጵያዊ ነው፣ ከሁለት አንዱ ነው ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ኦርቶዶክስ ላይ እንደዚህ ያለ መልኩ ነው እንግዲህ ሃይማኖት ይሄው በሊቢያ ላይ የተደረገውን ነገር ተመልከቱ። ይህ ስደተኛ ቤተሰቡን ለማገዝ ነው እየወጣው፣ ነገር ግን አንገቱ ላይ ያለውን መስቀል በምን ያህል እያመናጨቁና እየደበደቡ እንዴት እያደረጉት። በጣም ልብ የሚነካው ነገር ደግሞ እሱ እንዴት ማህተሙን እንደሚጨብጠው አይታችሁታል። ማህተሙን ጭብጥ አድርጎ ኢቭን እነሱ እንዳይነኩበት እንዳይበጥሱበት እየታገላቸው ያለበት እንትን ደግሞ በጣም ልብ የሚሰብርና የሚነካ ነው። አየህ ክርስትና ሲገባው ሰው እንደዚህ ነው የሚሆነው። ሃይማኖቱ ሲገባው ኦርቶዶክስ ሃይማኖት ምን ማለት እንደሆነ ሲገባው እንደዚህ እየተመናጨቀ ሰይፍ ባንገቱ ላይ እያለፈበት ማህተቤን አልበጥስም ከፈለጋችሁ ደግሞ አንገቴን ከነ ማህተቡ ድረስ በጥሱ የሚል ነው ኦርቶዶክሳዊ ወጣት ኦርቶዶክሳውያኑ ማለት ነውና ገና ለገና እንደዚህ አሉ ብለህ ራስ ውስጥ እያወቀው ራስ የጠየቀውን ጥያቄ መልሰህ ሃይማኖት ልቀይር ነው ሻለ የሚያስይዘኝ ሰው ምናምን ወጣ ምን ማለት ነው ይሄ? እና መጀመሪያ አወቁ እንወቅ፣ በቃ ሃይማኖታችን እንወቅ። እንደዚህ የሚጋደሉላት እንደነ ፊናን እና እንደነ ሚናስ በጨለማ እስር ቤት ውስጥ እነ መምህር ዘላለም ታይ የሚወድቁላት ሃይማኖት ምንድን ነች? አባቶቻችን አጥንታቸውን ከስክሰው እዚህ ድረስ ያቆዩልን እምነት ወይም ሃይማኖት ኦርቶዶክስ ምንድን ነች? ይህንን መጀመሪያ ስታውቅ እንደ ወንድሞቻችን ሰይፍ ባንገት ላይ ያለፈ እንኳን ሃይማኖቴን አልቀይርም ነው የምትለውና ሶሪ ላፊ ቃል ከተናገርኩ ትንሽ ስሜታዊ ሁኜ ነው። እሱ ሲሄድ እንኳን ይሄው በዚህ መልክ እያሸበሩ ሽብር ነው እንትን የሚያደርጉት እነዚህኞቹ ውሃብያ የሚባሉት አካላት ማለት ነው። ኢቭን አካሄዳቸው ራሱ ሁኔታቸው ራሱ ይሄ ሃይማኖታዊ የማይመስል ይሄ ሽብር የሰውን የማሸበር ነገር ነው የሚመስለውና እነዚህን ነው ሰው እየተቃወመ ያለው። እኛም ብቻ አይደለንም፣ ሁሉም በዓለም ደረጃ የሚቃወሟቸው ማለት ነውና ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።